ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። ኦርቶዶክስ ክርስቲያን እህት ወንድሞቼ ሰላማችሁ ይብዛ። ሁላችሁንም ሰላም ብያለሁ። የሰላም የደስታ የፍቅር ዘመን ያድርግልን። ይህም ቪዲዮ በአረብ ሀገር ያላችሁ ሰዎች በተለይ ዱባይ፣ ሳውዲ ያላችሁ በደንብ እንድትሰሙት መልእክቱን አዳምጡት ማለት ነው። ይጠቅማችኋል። ዱባይ ውስጥ አንድ ኢትዮጵያዊ እህታችን መንገድ ላይ የሄደች አንድ የማታውቀው ሰውዬ ከኋላ መጥቶ በመኪና ክላክስ እያደረገባት ይጠራትና ሊሸኝሽ ወዴት ነሽ ይላታልና አረብ ነገር ነው which means ሎካል ሳይሆን አረብ ነው ሰውየው። ከዛ ወደዚህ ቦታ ነኝ ትለዋለች። ኦኬ እሸኝሻለሁ ብሏት ከዛ በኋላ መኪና ውስጥ አስገባት። መኪና ውስጥ ገብታ እያወሩ እየተጫወቱ ምናሉ ተዋወቁ። ከዛ በኋላ ስልክ ተቀያይሮ በመጀመሪያ ቀን ሰፈሯ ቤቱ አካባቢ ድሮፕ አድርጓት ይሄዳል። በሁለተኛ ቀን ይደውልለትና ለምን አትመጪም ቤቴ ብቻዬን ነኝ ምናምን ብሎ ወዳለበት ቦታ ይጠራታል። ስራ የለኝም ስትለው ችግር የለውም በቃ እኔ ጋር ስራ ትጀምሪያለሽ አላት። ከዛ እውነት ስራ መስሏት ሄደች። ያው ለለውጥ ከሀገር እስከወጣን ድረስ ስራ ነው ከተባለ ሄደች። ኦፍ ኮርስ ስራም ብላት ትሂድ ሌላ ነገርም ብላት ትሂድ ብቻ ሄደች። ሄዳ በምን እንዳስነካት አታቅም። ልጅቷ እዛ ቤት ከገባች በኋላ ራሷን ሳተች። ራሷን አታቅም። ያላትን ነገር በሙሉ አስረከበችው። ሙሉ ነገር ያላት ኢቭን ስልክ ሁላ ሳይቀር ሁሉ ነገር አስረክባ በሰውነቷ ተጫውቶ ታማ መንገድ ላይ አውጥቷት ጥሏት አጋጣሚ ሆኖ ሰው ከመንገድ ላይ አንስቷት ሆስፒታል ወሰዷት። ታከመች። እግዚአብሔር አተረፋት፣ ዳነች። ከዛ በኋላ ምንም ነገር እጇ ላይ ስለሌለ በሳይኮ በጣም ተጎድታለች። በሰውነቷ በጣም ተጫውቷል። 2-3 ሰው ሆኖ መጨረሻ ላይ አንድ ጓደኛዋ በድብቅ ወደ ሀገር ቤት እንድትሸኝ ታደርጓለች። ከዛ በኋላ ጸበል ሄዳ ታክማ ሐኪም ቤት ሄዳ በተለያየ ነገር ሞክራ ተሽሏት ጉዳይን ስታስታውሰውና ምናልባት በህግም እንዲከታተሉልኝ እኔም ተመልሼ እንዲከታተል ብላ ስትል ያ ሰውዬ አድራሻውንም አጥፍተዋል፣ ስልኩንም ቀይሯል። ልታገኘው አልቻለችም። ተመልሳ አሁን ዱባይ ላይ ኦልሞስት ስራ ጀምራለች። ሰው ቤት ገብታ ስራ ጀምራለች። እግዚአብሔር አትርፏት፣ ጤናውም የተጠበቀ ነው፣ ደህና ነች። እና ምን ልላችሁ ነው የማታውቁት ነገር ውስጥ ከመግባት ራሳችንን ብንቆጥብ። አብዛኛው እህቶቻችን ሴት እህቶቻችን ዱባይ ውስጥ የምትኖሩት የማታውቁት ነገር ውስጥ ቢኮዝ በሚታይ ነገር ሳይሆን አትዘባክ የማይታይ ጌም እና ድራማም ሊኖር ስለሚችል ከዛ እንድትጠነቀቁ ልላችሁ ፈልጋለሁ። በጣም ነው የማመሰግነው። አረብ ሀገር ያላችሁ ሰዎች ከዚህ ቪዲዮ ምን ተማራችሁ? መማር አለባችሁ። አያችሁ አይደለ? ወስዶ እንዴት እንደተጫወተባት አደንዛዥ ነገር አድርጎባት እህታችን ላይ እንግዲህ ከተጫወተባት በኋላ ወስዶ ነው የጣላት ማለት ነው። ኢሻራ ላይ አውጥቶ ሰዎች ሐኪም ቤት ወስደው አድነው ምን ብለው ወደ ሀገር አደረጓት። ሁሉ ነገሯን ወስዶና የማታውቁት ታክሲ ላይ እባካችሁ እንዳትገቡ። የማታውቁት መኪና መንገድ ላይ አቁሞ ሳውዲና ዱባይ ይሄ ነገር የተፈጸመው ዱባይ ነው። ሳውዲ ውስጥም እንደዚህ አይነት ነገር አለ። ብዙዎች እንደዚህ እየተደረጉ ናቸው። እባካችሁ ራሳችሁን ጠብቁ፣ የመዳም ቅመሞች ማለት ነው። የትኛውም ታክሲ ካልሆነ በትክክል ማንም መኪና ላይ ነይ ብሎ ካስገባችሁ እንዳትገቡ። እኔም የሆነ ጊዜ እንደዚህ ገጥሞኛል። ተልኬ ሄጄ ታክሲ አይደለም ግን የመኒ ሹፌር ነውና መንገድ ላይ እየሄድኩኝ ያለ ነይ ግቢ ያለኝ ላጥ ብዬ ገባው። ከዛ በኋላ የማላውቀው ቦታ ዝም ብሎ ሲወስደኝ ከዛን አንድ ጊዜ ቢጋላ አየውኝና ውሸቴ እዚህ ቢጋላ ላይ አውርደኝ አልኩት አውቄ። ሰውየው የመኒ ነው። ነይ ላድርሰሽ ሲለኝ እኔም ላፈ ብዬ ግብት ከዛን አውርደኝ አልኩና ቢጋላ ሳይ ጊዜ ፈራው። የሚወስደኝ ቦታ ሌላ ቦታ ነው። ቤቴን እያሳለፈ በሌላ መንገድ ነው የሚወስደኝ። ዝም ብሎ ያወራኛልና ከዛም በኋላ አስቆምኩት። ማለት እዚህ ጋር አቁምልኝና እንትን ውሃ ልግዛ አልኩት። ውሃ ጠማኝ፣ ውሃ ልግዛ አልኩት። እሺ አለ። ከፈትኩኝና ወረድኩና በዛችሁ ቢጋላ ገብቼ አልወጣውም። እዛው ቆየው ማለት ነው። እዛው ቆየውኝና ሰዎች ጋር ተመሳስዬ ፊቴን ሸፍኜ መጀመሪያ ፊቴን አልተሸፈንኩም ነበረ። በሻርቡ ፊቴን ሸፍኜ ሌላ ሰው መስዬ ወጥቼ እንደገና በእግሬ ሄጄ ሌላ ታክሲ የሚለውን ይዤ በታክሲ ሄጃለሁ። እና እንዲህ አይነት ገጠመኝ አለ።
ያስቆማሉ። እናንተ እውነት ነው ብላችሁ ስገቡ የት ነሽ ይላሉ ቁመው እዚህ ቦታ ላይ አድርሰሽ ብለው ግብት ስትሉ ከዛ በኋላ ወሬ ያወራቸዋል። እኔ ግን ገና ስልኩንም አልተቀበለኝም፣ ስልኬንም አልሰጠሁትም። ወሬ ያወራኝ ቤትሽን እንዲህ ቦታ አልኩት። እዛ ልውሰድሽ ብሎ ነው እንግዲህ። ከዛ ወደ ሌላ ውስጥ ለውስጥ ነው የሚወስደኝና በጣም ግራ ገባኝ። ውስጤ ሁሉ ተጨነቀችና ምን አልኩኝ፣ ሱቅ ሳገኝ ውሃ ጠምቶኛል እዚህ ጋር አቁመኝ ውሃ ልግዛ አልኩት። እሺ ያለና አቆመ። ተመልሼ የምመጣ መሰለው። በዛ ድርጌ ነው ምንም ባላወቀ ቶሎ ብዬ ሸወድኩኝ። ካልነቃችሁ ትበላላችሁና እኔም ተበልቼ ነበር እንደዚህና ጥንቃቄ እንድታደርጉ ባካችሁ። በተለይ ታክሲ ያልሆነ ዝም ብሎ ሸባቦች አሉ። የኔ የመኒ ነው ሰውየው፣ ሳውዲዎችም ሊሆኑ ይችላሉ፣ ሌላም ሊሆን ይችላል። የተለያዩ አረቦች ራሱ ይሆናሉ ማለት ነው። ግን እናንተ በየዋህነት ስትገቡ ሌላ ነገር ያጋጥማችኋል እና ይህን ጥንቃቄ አድርጉ። ከዚች ልጅ ተማሩ። ይህች ልጅ እንግዲህ ራሷን ሁሉ ስታ ብዙ ነገር ደርሶባታል። ከወንድማችን እንደሰማችሁት ይሄ ለሁላችንም ትምህርት ነው ማለት ነው። እኔም ከራሴ የገጠመኝንም ነግሬያችኋለሁ። እኔም ባላወቅኩት ተልኬ ሄጄ ነው ታክሲ የጠበቅኩኝ። ነይ ልውሰድሽ ሲለኝ ሰፍ ብዬ ገብቼ ታክሲ አይደለም ግን እንደዚህ ጉድኝ ነበረ። ያልሆነ መንገድ ሲወስደኝ ስለማቀው ውሃ ልጠጣ እዚህ ጋር አቁመኝ ብዬ ነው ሸውጄ ወደ ቤት የገባሁት በሌላ መንገድ እንደገና። እና ተጠንቀቁ ሁላችሁ ፈልጋለሁ። ቀነኒ ሳትሞት በፊት ወጣ ቀነኒ እንደዚህ አደረገኝ ብላ ብትናገር ኑሮ እመቤቴን የምንተቻት እኛ ነን። እኛው የመጀመሪያ ያው ልክ እንደ ሳምሪ ማለት ነው። በቃ ለምሳሌ ሳምሪ እንደዚህ ሁኜ ስትል ሳምሪን ያመናት የለም። ቀነኒም ትላንትና ሳትሞት በፊት መታ ቪዲዮ ሰርታ እንዲህ ሁኛለሁ ፍትህ ስጡኝ ብትል ፍትህ የሚሰጣት የለም ነበር። አትሰጡም። እያየን እኮ ነው። ፍትህ ብትሰጡ ኑሮ ማለት ነው እንደዚህ እነ ሳምሪ አሁን ላይ እየወጡ ያሉትን ባልተቻለ ሴት ልጅ እንዳትተቹ፣ ማርያምን ሴት ልጅ እንዳትተቹ። እኔ አሁን ስለ ቀነኒ እንዲህ ብዬ የምናገረው ነገር የለኝም። ለምን ሰው በንዴት በራሱ ላይ የሆነ ነገር ሊያደርግ ይችላል ምናምን። ለምሳሌ በሱ ተናዳ ምናምን ራሷን ልጥል ትችላለች። እኔ ፈራጅ አይደለሁም፣ ልፈርድ አልችልም። ገባችሁ? አሁን ለምሳሌ እሱ ምንም ነገር ማድረግ በሌላ መንገድ ማድረግ ይችላል። እኔ ያለኝ አቋም ማለት ነው ያለኝ አቋም በሌላ ግን ምክንያታዊ ነው። እሱ ግን ምክንያቷ ሆኗል ለመሞተው። ይወልሱ ግን የለም። እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። ሜንታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን ሰው በጣም ስናደድ ካሜራማን ታይዋክስ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው ወዝ ላይክ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማግባት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጭ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ የመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢከዝ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀምጧል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊትራሊ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ከዛ ሊስሪ ባንዲ ቅይር ያለና ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው፣ ኢንቴንሽናሊ አይደለም።
አልዳና ቁልፉን የወደቀው ኢንቴንሽናል አይደለም፣ አልሰበርም፣ ምንም ነገር አልሆነም። ከሩቅ ቦታ ሁላ አይደለም። ከዛ ምንድነው እንደዚህ የሚያስጨኩማል አልኩት። ትቼው ወደ ቤት ተመለስኩ። በቃ ቤተሰቦቼ ጋር እንደዚህ አይነት ነገር አልፈልግም ማለት this is really childish እና አቢዩዝ ነው። ኤቭሪ ዴይ ላይክ በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ማብይ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፍ ብዬ ይወስኛለሁ። በቃ ተቀብየዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም ማለት ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አይቱ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውሎም ትችላለች እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ ካለ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚም በቃ በጣም ኃይለኛ ጸበይ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው እንደዚሁ ስልክ አግኝቼ። ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድን ነው የተሰዳደባችሁት አልኩት። አይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝን ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድዝ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የምሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ ያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲያል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ወገን አለሽ አንቺ አሁን ወገን ምናምን ከእሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህትህ ነው የምመስልህ እንዴ ምናምን ሁላ ስመስላ ስለው ምንም አይመስለውም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት፣ የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ። ከዛ በኋላ እኔ ዲሳይድ አደርጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ። እኔ ላንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ